ቆይ ለኔ ጋር ሰዳባክ ምን ነው የምታሰደኝ? ሁሉንም ነገር እያየሁት እኮ ነው። እንዴት የሰው ነፍስ ታጠፋለህ? እንዴት ወጣት ልጅ ያለ ወጣት ይጨክናል? ይሄን እኮ ቤተሰቦቿ ልጃችን የት ገባች ያሉ እየኳተሉ ነው። አንተ ግን የሰራው ስራ እንኳን ሳይሰጥህ ህሊናን አሳርፈህ በሰላም ተኛል። ምን አይነት ጨካኝ ሰው ነህ ግን? ምን አይነት ጨካኝ ሰው ነህ? ቆይ እስቲ ተረጋጋና እናውራ። እናቴ የኔ መረጋጋት ምን ያመጣል? ነገሩ እኮ አንዴ ተፈጥሯል። ቆይ ግን ይሄን ፋይል ማን ይሰጣል? አናውቅም። የሚፈልገውን ነገር ሰጥተነው ነገሩን ጨርሰናል። ምንድን ነው የሰጣችሁት? ገንዘብ ነበር። በህያብ አማካኝነት ብሩን ልከነዋል። አልገባኝም። ገንዘቡን እንድታመጣልኝ የሚፈልገው ህያብ ናት ብሎን ለህያብ ልከንለታል። ቆይ ይሄ ሁሉ ነገር ሲፈጠር የት ነበርኩ? ደሞዝ በአባቴ ጥፋት እሷን ለምን ትልካላችሁ? ቆይ እሺ አንድ ነገር ቢያደርጓትስ? እማ በጣም ያፈርኩብሽ። ከአባቴ አይደለም ሰው ገሎ ይመጣል ሌላ ነገር እጠብቃለሁ። አንቺ ግን እንደዚህ ነገር ትጠብቂኛለሽ ብዬ ጭራሽ አስቤ አላውቅም ነበር። የኔ ልጅ ምን ላድርግ? ብትፈልጊ ኖሮ ምንም ነገር ማለት ትችይ ነበር። ቢያንስ ለኔ መናገር ትችይ ነበር። ገና ለገና ባልሽን ለመጠበቅ ብለሽ እሷን አደጋ ውስጥ መከተል አልነበረብሽ። አማራጭ ሳጣ ምን ላድርግ? ተጨነኩ። ፋይሉን ለፖሊስ ሰጥተው እንዳያስይዙት ብዬ ፈራሁ። ይያዛ አጥፍቶ አይደል እንዴ? መቀጣት አለበት። እማ ግን በጣም ራስ ወዳድ ይሆንሽ። ችግራቸው ከኔ እንጂ ከሷ ጋር አይደለም። ደግሞ ምንም እንደማያደርጓ ስላወቅን ነው ይላክላት። አባዬ አንተ ዝም በል። ካንተ መወለድ እስከሚያስጠላኝ ድረስ ነው ያፈርኩት። እንዴት አንተ ለሰራው ኃጢአት የራሱ ተጠያቂ ለማድረግ ትሞክራለህ? አባዬ እቺ ልጅ አንድ ነገር ሆና ቢሆን ኖሮ እኔ ነበርኩ ማሲዝ። የኔ ልጅ እስቲ ቁጭ በልና ተረጋግተን ስለመፍትሄው እናውራ። አሁንም አረፈደም። አይ ነገሩን ተደብቃችሁ ካደረጋችሁት በኋላ ምንም ስለመፍትሄው ማውራት አንችልም። ለምን? መጀመሪያውን እንደ ቤተሰብ ብታዩኝ ኖሮማ ይሄ ነገር ሲፈጠር ቁጭ ብላችሁ እናውራቱልኝ ነበር። ሲቀጥል በሁለታችሁ መፍረድ። አንቺም የባልሽን ጥፋት ለመሸፈን አንተም ለሰራው ስራ እንዳትቀጣበል ያደረከው ነገር ልክ አይደለም። ራሳችሁና ራሳችሁ ብቻ ነው የምታዳምጡት። ስለ ልጃችሁ ሆነ ስለ ምንም አላሰባችሁ። በጣም ራስ ወዳድ። ወዴት ልትሄጂ ነው እንዴ? ልጄ ጋር ነው። የእሱን ባህሪ እያወቅህ ይኸው ለባብሶ ሌሊቱን ሙሉ ሲጠጣ ያደረገው። ታዲያ አንቺ ልታስቆሚው ነው? በያርፈሽ ተቀመጭ። ባይሆን ከኛ በላይ የምትጨነቅለት ህያብን እንዳይወጣ ታድርጉ። ህያብ ነይ እስኪ ልጅ ይሄ ልጅ እንዳይወጣ አድርጊው። የሆነ ቦታ ልጠጣ ነው አይደል? አዎ። የተሰማ ስሜት እኮ ይገባኛል። ግን ለመጠጥ ከምታወራው ለኔ ብታወራው አይሻልም? ግን ከፈለክ ነው። መቼም ከመጠጥ ሰው ይሻላል ብዬ ነው። ምን እንደማወራ አላውቅም። የተሰማኝ ነገር ምን ይሁን ምን መናገር ከብዶኛል። ብቻ እንደማላውቀው ነገር ልክ እንደታፈነ ጭስ ውስጤን አፍኖኛል። መተንፈሱ ላምችል አይመስለኝም። በአንዴ ሊወጣልህ አይችልም። ግን ቀስ እያልክ ስታወራው እየለቀቀ ይመጣል። አባቴ ቤተሰባችን ላይ ያደረገው ነገር እያደር እየባሰ እንጂ እየቀነሰ አይደለም። ጭራሽ አሁን ሰው ገሎ መጣ። በእርግጥ ከሱ ምንም ብጠብቅም አሁን ላይ ግን ለምን እንደዚህ እንደሚሰማኝ አላውቅም። አንዳንዴ ሁኔታው ምን ሊሆን እንደሚችል እያወቅ ነው፣ ግን ሲሆን ለመቀበል ይከብደናል። አንቺ ምን አይነት ስሜት ተሰምቶሽ ያውቃል? አዎ አባት ነውና ለማን ያመታል ሆኖብኝ ነው። ይሄን ስሜት እንደሚያጠፋልኝ መጠጥ ብቻ ነው። ግድ የለህም። ዛሬ ይህን ስሜትህን ያለ መጠጥ ሞክረው። መኖር የማልፈልገውን ህይወት እየኖርኩ ያለሁት ለቤተሰቦቼ ብዬ ነው። እኔ እንዲህ ተረድቻቸው ሲኖር እንዴት እነሱን ለመረዳት አልጣም? እኔ ብዙ ነገሬን ትችላቸው የለ ለምን ይሄን ነገር ይረዱኛል? የግድ እነሱ እንዲረዱኝ ሁሉ ነገሬን ትቼ እንዳት መሸሽ ነበረብኝ። የአባቴ ሲገርመኝ ዛሬ እናቴ መጨመሯ ደግሞ ያልጠበቅኩት ነገር ነው የሆነብኝ። ምናልባት እሱ የሆነ ያናደደ ማን ሊልክለት ይችላል? ያው ሰዎች ይሆናሉ አለቃ። ሰዎቹማ እንደማይልኩለት እርግጠኛ ነኝ። እንዴት እርግጠኛ ሆንክ አለቃ? ሲጀመር እኮ ዘድንግል እንዲያዩ ይፈልጉ ነበር። በእሱ ሊያስፈራሩኝ እንጂ ሊሰጡት አልነበረም። ከዛ ላይ ሊያሳዩት ቢፈልጉ ኑሮ መጀመሪያው እኔ ጋር ሳይሆን እሱ ጋር ይልኩና ይደራደሩ ነበር። እነሱ ከኔ የሚፈልጉት ገንዘብ ነበር። እሱን ካገኙ በኋላ ዝም ብለዋል። ስለዚህ ይህንን ፋይል ሊሰጠው የሚችል ሰው እኛ ጋር ያለ ሰው ነው። እኛ ጋር ያለ ሰው ምን ሊጠቀም ነው ይህን ነገር የሚያሳየው? ምክንያቱ ባውቅ ኑሮ ማንነቱም አውቅ ነበር። እኔ እንጃ። እኔ ግን አይመስለኝም። ጨለምተኛ አስተሳሰብን ዝጋና እንደ አዲስ ሁሉንም ነገር አጣው። ከኛ ውስጥ የምጠረጥረው አጣው እኮ አለቃ። እኔ ግን የምጠረጥረው ዘድንግል አባቱ ነፍሰ ገዳይ እንደሆነ አወቀ። አቶ ግርማ ህያብና ዘድንግል በፍጹም ፍቅረኛ መሆን የለባቸውም ብሎ ለፍቃዱ ማስጠንቀቂያ ሰጠው። ፍቃዱና ህያብ ፍቅራችንን ማዳን አለብን፣ ለፍቅራችን መታገል አለብን ሲሉ ቃል ገብተዋል። ወይዘሮ ህይወትም ይሄን ምስጢር ሲያወሩ አዳምጣለች። ምን ይፈጠር ይሆን? ሰላም ሰላም! ውድና የተወደዳችሁ ሹካማንኪያ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልን ዛሬም በአዲስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱን። ህያብ ተከታታይ ድራማ እንግዲህ ተለቋል። ዘድንግል በባለፈው በደረሰው ቪዲዮ መልእክት አባቱ ሰው ገድለው ጫካ ውስጥ ሲጥል ነበር እና ግን ልጅቷ አልሞተችም። እሷም ደግሞ የህያብ እህት ነበረች። ህያብ ምንም ነገር እንደተፈጠረ እንደማታውቅ ሆና እንግዲህ አቶ መስፍንን ባጠገብ ሆና መበቀል ፈልጋለች።
ፍቃዱም ፍቅረኛውን አስገድዶ ደፍሮ የማትፈልገው ህይወት ውስጥ እንድትኖር አድርጓታል። እሷም በሰዓቱ አቶ መስፍንን ስትከስ ፍቃዱ መመስከር ስላልቻለ እና እንግዲያስ እንደዛ ከሆነ በሰዓቱ ሲደፍረኝም አንተም ከጎኑ ነበርክ ማለት ነው። ስለዚህ ይሄን እንኳን ልትከላከልልኝ ካልቻልክ የኔና ያንተ ፍቅረኛሞች ምንድነው ትርጉሙ? ስለ አይንህን ላይ አልፈልግም ብለው አሁን እንግዲህ እዛው ራሷ መጠጥ ቤት ቢሆንም በማይሆን ህይወት ላይ ገብታለች። ስለዚህ ይህን የሚያየው ፍቃዱ አቶ መስፍንን ጊዜ ጠብቆ መበቀል ይፈልጋል። ግን በበቀሉ ውስጥ ዘድንግልን አላካተተውም። አቶ ግርማ ደግሞ ፍቅረኛዬን ወስዷታልና ህይወትን ካላስመለስኩ እኔ ህይወት የለኝም ለ20 አመት ጠብቄ ነይ ብላትም እምቢ ስላለችኝ አሁን ላይ ግን አስፈላጊ ከሆነ ዘድንግልን መወገድ ያለበት ብሎ ባሰበው ሀሳብ በፍጹም በፍቃዱ አልተስማማም። ስለዚህ ምን አስበህ ነው? ምንድነው አዲስ ነገር አለ እንዲያሳውቀኝ እያለ ይገኛል። አቶ መስፍንም እንግዲህ ይህንን መረጃ ማን ሊሰጠው እንደቻለ ከውስጤ አብሮኝ ያለ ሰው መሆን አለበት ብሎ መጠራጠር ጀምሯል። አቶ መስፍን እነሱ ከኔ ገንዘብ ብቻ ነበር የሚፈልጉት። ስለዚህ የሚፈልጉትን ገንዘብ ስለሰጠኋቸው ሌላ መረጃውን አያወጡም ነበር። መረጃውን ማውጣት ቢፈልጉ ለራሱ ልከውለት ከራሱ ጋር መደራደር ይችሉ ነበር። ስለዚህ ይሄ በፍጹም አልዋጥልኝም፣ እኔ ጋር ካለው ሰው ነው፣ ከመሀሌ ከሆነ ሰው ነው ብሏል። ከመሀል ያለው ሰው ደግሞ ማን ነው ተብለው ሲጠየቁ የመጀመሪያ ጥርጣሬያቸው የነበረው አቶ መስፍን ህያብ ነበረች። ፍቃዱም ህያብ በፍጹም ልትሆን አትችልም፣ እሷ እንደዚህ ብታደርግ ኑሮ መጀመሪያውኑ ታጋልጥ ነበር እንጂ አሁን ላይ እንደዚህ ማድረግ አትችልም፣ እሷ አይደለችም ብሎ በሷ በኩል ያለውን ጥርጣሬ ማጥፋት ችሏል። እና እንግዲያስ ሌላ ማን ሊሆን ይችላል በማለት ሲጠራጠሩ ሮዳንስ ትሆናለች ብለዋል። ደግሞ በድጋሚ ሮዳንስ ዘድንግልን ላግባ ብላ መታ አይ እሱ እንግዲህ ካልፈለገ ምን ማድረግ እችላለሁ ብያ ስለነበረ ተበሳጭታ ነበር የተመለሰችው። ልጅቱ ርቃ ብዙ መንገድ ትሄዳለች። ስለዚህ እሷ ናት የምትሆነው እና እሷን ዶክሜንቱን ተቀበላትና ከዛ በኋላ እስከ መጨረሻው አስወግዳት ብሏል አቶ መስፍን ለውሳኔ በጣም ፈጣን ነው። እናም እንግዲህ ይህንን መረጃ ይዞ ሲብሰለሰል የነበረው ፍቃዱ ላለቃው ደውሎ ለአቶ ግርማ ፍቃዱ የሚገርመው ነገር ከሁለቱም አለቆች ጋር ይሰራል። ሁለቱም ጠላቶች ናቸው፣ ወዳጆች አይደሉም። ግን ከአቶ መስፍንም ከግርማም ጋር ይሰራል። ከአቶ መስፍን ወስዶ ለአቶ ግርማ ይናገራል፣ ከአቶ ግርማ ግን አያመጣም። ስለዚህ ፍቃዱ ለአቶ ግርማ የቅርብ ቀኝ እጅ ነው ማለት ነው። አቶ መስፍን ደግሞ ሚስጥራቸውን ሁሉ ለአቶ ፍቃዱ ይናገራሉ። እናም እንግዲህ ደውሎ ከባድ ሚስጥር እንዳለ ተናግሮ ሳለ ድንገት እያብደርሳለች። እያብደርሳ አሁን እኮ እናንተ ጓደኛሞች ነን፣ ቃል ተገባብተናል፣ ፍቅራችን ልንጠብቅ፣ ስለዚህ ከኔ ምንም ልትደብቀኝ አትችልም፣ ማን ነው አለቃህ ብላንት ስትለው እሱን ጊዜው ሲደርስ ታውቂዋለሽ ብሎ ሊያብራራላት ባይፈልግም ግን አዲስ ነገር እንዳለ አቶ መስፍን ያላትን በሙሉ ለህያብ ነግሯታል። ህያብ እንግዲህ ሮዳንስ እንድትወገድ እንዳዘዘ አቶ መስፍን ተናግሯል። ህያብ መወገዷ ደግሞ ለሷ ጥሩ እንደሆነ ፍቅሯን የሚታገላት ወይም የሚጋራት እንደሌለ ነግሯታል። ቢሆንም ግን አትግደላት ብላለች። ምንም ቢፈጠር አትግደላት ብላ ነበር። ግን ደግሞ ዘድንግል መወገድ ያለበትን ሁሉ እያስወገዱ ፍቅራቸውን መጠበቅ እንዳለባቸው ነግሯታል። እና ህያብ ዘድንግልንም እንደምትወደው ሲጠይቃት አው ግን ደግሞ እንዳይጎዳኝ ይፈራለሁ ማለት አግጭ እንዳላጣው ፈራለሁ። አሁን ላይ ሁሉም ነገሬን ልቤን የሰጠሁት ይመስለኛል የሚል ነገር ሀሳብ እንትን ብላለች። ከዛም እንግዲህ አቶ መስፍን ምን እንዳረገውና ለፍቅራቸው መታገል እንዳለባቸው ቃል የተገባቡት ከዛ በኋላ ነበር። እንግዲህ ዘድንግል እሱ አባቱን እንዴት እንደስታረጋለህ ብሎ እናቱንም ከሀዲነሽ አንቺም ባልሽን ለመጠበቅ ስትይ እኔን ዋሻችሁኝ፣ ስለዚህ ስለ መፍትሄም ሆነ ስለምንም አልማከርም ከናንተ ጋር ልጄ አለ ብትሉኝ ኑሮ ታማክሩኝ ነበረ ብሏል። እናም እንግዲህ እኔ ለነሱ ብዬ ሁሉን ነገሬን ትቼ በማልፈልገው ህይወት ውስጥ ስኖር እነሱ ለምን አይረዱኝም? ከአባቴ ግን ይሄን ሁሉ ነገር እጠብቃለሁ፣ የሚጠበቅ ነገር ነው። ግን እናቴ ተጨምራ እንዴት እንደስታረገኛለች? ቢያንስ ልጅቷ በህይወት ተርፋለች እኮ እኛም መደረግ ያለበትን አድርገን ነበር ብለው በገንዘብ ሰዎቹን እንደሰጧቸው ተናገረ።
ነገር ግን ልጅቷን ፈልገው ያለችበት ቦታ ቢያንስ ማሳከምም ሆነ ገንዘብ መርዳትም ካለባቸው የሚጠበቅባቸውን ነገር ሁሉ እንዲያደርጉ ዘድንግል ተናግሯል። እናም እንግዲህ አቶ ግርማ ፍቃዱ ጋር ተገናኝቶ ፍቃዱ ምን ማድረግ ምን አርግ እንዴት ተባለ ሁሉንም ነግሮታል። እንዴ ባንዲ ልጅ ብሎ እሳት ለብሶ እሳት ጎርሶ አቶ ግርማም አቶ መስፍን ጋር ተቀጣጥረው ሊጠጡ በሄዱበት አንድ መልእክት ለሁለታቸውም ደርሷቸዋል። ጊዜው እስከሚደርስ ድረስ ቀንዬ ነው እየቆጠሩ መቆየት ምን ያህል ይከብዳል የሚል ለወይዘሮ ህይወትም ለአቶ ግርማም ደርሷቸዋል። ስለዚህ አቶ ግርማና ወይዘሮ ህይወት ደግሞ ሌላም ያልታወቀ ጠላት አላቸው ማለት ነው። የአቶ መስፍን አይደለም እሱ አቶ መስፍን ጋር ተገናኝቶ እንግዲህ ለመበቀልም ይሁን ለምን ለመፈለግ እንደሆነ ባይታወቅም ተሯሩጦ የሄደው ከአቶ መስፍን ጋር ለመሆን ነበር። እንደውም ፍቃዱ ምን ለማድረግ ነው ቢለው እኔ ባንድ ልጅ ከመጡብኝ ምንም ነገር ቢሆን እጋፈጣለሁ እያለ እየፎከረ ሄደው ሰውዬ ባንዴ ስሜቱ ተረብሾ ወደ ቤት መጥቷል። እና ሮዳንስም እኔ ዘድንግልን እጅግ በጣም ነው ማፈቅረው፣ ማንም ሊቀማኝ አልፈልግም፣ እኔ ሞታለሁ ሰቀላለሁ ያን ስታለቃቅስም እንደዚህ አይነት ልጅ የለችኝም ብሎ አቶ ግርማ በጥፊ መቷታል። ይችን ሮዳንስ አላቃትም ሲል እኔም አላቃትም ብላለች። እና ታግላ ግድ ማሸነፍ እንዳለባት በምን መንገድ ማሸነፍ እንዳለባት አዲስ አይዲያ እንድትፈጥር ነግሯታል። እናም አባቷ እንዲያገዛት ብትጠይቅም በእኔ ላይ መደገፍ የለብሽም፣ ራስሽን ችለሽ ሆን ነገር ላይ መድረስ አለብሽ፣ እንዴት የራስሽ ማድረግ እንዳለብሽ ማሰብ አለብሽ ብሎ ጉልበት ሰጥቶ ካጠገቡ አሽቷታል። አሁን ላይ ግን ሮዳንስም የሚከታተሏት ሰዎች አልጠፉም። ሮዳንስ ከሞተች ግን ሁሉም ነገር ያው ፍቃዱ ስለተናገረ ባቶ ሌላ ሰው እንኳን ቢገላት አቶ መስፍን እንዲያስገድላት ነው የሚመስለው። እናም ሮዳንስ ትሞታለች። ሮዳንስ ከሞተችስ ቤተሰቡ ሰላም ያገኛል የሚለው በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ ነበረን ቆይታ ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።